ቡራ እንግዲህ ለሀይሚ ዛሬም ስጦታው እንደቀጠለ ነው። ምርጥ የሆነ አበባ ተሰጥቷታል። እንዲሁም ከምርጥ የፍቅር ቃላት ደብዳቤ ጋር ተጽፎ ማለት ነው። እና እንግዲህ ነገ ደግሞ ሀይሚ እንደምታልምብልና ተስፋ አደርጋለሁ። ቤተሰብ እንኳን አደረሳችሁ መልካም በዓል እያልኩኝ ሰላም ቤተሰብ እንዴት ናችኋለሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ብዛልኝ በያላችሁበት እያልኩኝ ጨረቃዎች መጥተዋል። እንግዲህ ሀይሚዬ ጨርሶ ይማርሽ፣ ደህና ናት። እንግዲህ ትንሽ አሟት ነበር። ትናንትናም ላይቭ ላይ እንዳያችኋት ራስ ምታት እያለች ወጣ ገባ እያለች ነበርና ከዛ መጨረሻ ላይ ወጣች ማለት ነው። ቡራንም አንጣት እያሉት ነበርና ግን ያው ትንሽ አሟት ስለነበር ነው ያው ታሽሎኛል ብላ እንግዲህ ሐኪም ቤትም ሄዳ ዛሬ ቡራም ሰርፕራይዝ አድርጓታል ማለት ነው። እንዲሁም ደግሞ የትናንትናውንም አስመልክቶ ምርጥ የሆነ የፍቅር ደብዳቤ ተጽፎላታል ማለት ነው። እና ምርጥ ቃላቶች እንግዲህ እስኪ ነገ በቡራ ቤት ታነብልናለች ብዬ አስባለሁ። ቤተሰቦቼ እንኳን አደረሳችሁ ለመላው ውድ የቻናሌ ተከታዮች እንዲሁም በስደት ዓለም የምትኖሩ ማለት ነው። በውጭ ሀገርም በኢትዮጵያም ያላችሁ መልካም በዓል እንደሚሆንላችሁ ተስፋ አደርጋለሁ። እግዚአብሔር አምላክ ሁላችንም ይጠብቀን፣ አሜን። ከቤተሰቦቻችን ጋር ደግሞ አብረን እንድናከብር የእሱ ፈቃዱ ይሁን ማለት ነው። በስደት ዓለም የምንኖር የው በዓል ትንሽ ሲመጣ ትንሽ ይከብዳል የምር ማለት ነው። እና ሀይሚ እንግዲህ ዛሬ ብዙ ነገር ብላለች እና ኧረ በስመ አብ የምር ከባድ ነው። እኔ እንጂ አላቅም። በዚህ ልክ እኔ እንደዚህ የሚሆኑ ሰዎች እኔ ግራ ነው የሚገበኝ። እግዚአብሔር ለምን እንደሆነ አላቅም። እንዴ ስትታመም እንደዚህ ያኔ የእሷ መታመም የሚያስደስተው ሰው አለ ማለት እኔ ሰው መሆኑ ራሱ ያጠራጥረኛል። የምሬን ማለት ነው። በነገራችን ላይ የሰው ልጅ ሰው ስለሆነ ብቻ ሊወደድ ይገባል። ከዛ ባለፈ ምክንያት ሊኖር ይችላል ግን ሰው ሲታመም ደስ የሚለው ሰው ምን አይነት ይሄ የሰይጣን በቃ ሰይጣናዊነት ነው። እና ሀይሚዬ ከፊትም ከኋላም እግዚአብሔር ይጠብቅሽ። ሰው ደስ ስላለው ስላላለው አይደለም የሰው ልጅ መታመሙ እሱ እግዚአብሔር ነው የሚጠብቀን። እና ደግሞ ብሩክን ተቆጣጠርሽው ምናምን እስከ መቼ ተቆጣጥረሽ ቆንጆ ወንድ አፍቅራ ተሰቃየኝ ምናምን የሚባላል እና ለእሱ ራሱ ሙሉ መልስ ሰጥታለች እና እሷን ራሱ ልክ እያጋባችኋት ነው። የምሬን ማለት ነው። መታደል ነው። እሱም እኮ ቆንጆ ሚስት ነው ያለው። እኔም ቆንጆ ስለሆንኩ ነው ቆንጆ ወንድ ያጋጠመኝ። ይሄ ደግሞ መታደል ነው። የምቆጣጠረው የምቀናበት ፈጣሪ ስለፈቀደልኝ ነው ብላ እንግዲህ በጣም ብዙ ነገር ብላለች እና እነሱ ከልክ በላይ ስለሚናገሯት እሷም ራሱ የተወሰነ እየወረወረች ትገኛለች። ግን ደግሞ ታያችሁ ሀይሚ የምር ምንም በቃ አላማሽና አላማሽ ከብሩክ ጋር ወደፊት ስለሆነ ምንም በቃ ይሄ የማያልቅ ነገር ስለሆነ መተው ብቻ ነው በቃ። አንዳንድ ነገር እንደዚህ ለሚሉሽ ለሁሉም መልስ መስጠቱ ከባድ ነው እና ብቻ እግዚአብሔር ለሁሉም አለ በቃ ምንም ይሁን ምን እና ቡራ እንግዲህ እሙሽ እየከሰዋለሽ ማለት ነው። አምሽቶ ነው የሚገባ ተብሎ ተደውሎ ተነግሯት ጠየቀችኝ እያለች ነበር ሀይሚ። ያስቀኛል የምር ሰው ሁላ እንዲሁ ቆይ እኔ የምለው እንዲሁ ምንም ስራ የላቸውም እንዴ? የሰውን ተንኮል የሰውን ያኔ በቃ አይደል የሰውን ደካማ ጎን ፍለጋ ምናምን መሄድ። አሁን እውነት ብሩክ እንዴት ነው ማለት በዚህ ልክ አሁን ለሙሽዬ ተደውሎ ተነግሯታል። ግን ሀይሚ ቆንጆና ታማኝ ሚስት ስላለችው መስክራላች ማለት ነው። አያመሽም። የሚያመሽም ጅብ ቤት ነው፣ ስፖርት ቦታ ነው የሚያመሽ። ግን እስከ 4 ሰዓት ትንሽ ይበዛል አይደል ቤተሰብ? ለሱም ለደህንነቱ ሲባል ማለት ነው። እና እንግዲህ ሀይሚ ኧረ አያመሽም፣ ጅም ቤት ነው የሚያመሽ፣ ከዚህ ውጭ ዝም ብለው ነው የነገሩሽ ምናምን ብላ ያው ተናግራለች። ብሩክ ግን እሷ ዝም ብላ እየተቆጣጠረች ነው እንጂ ማንም አይነግራትም እያለ ነበርና ብቻ የምሰሙት ነገር አንዳንዴ ያስቃል፣ አንዳንዴ ደግሞ ያስገርማል። ማለት ሰው ለበጎ ነገር ለጥሩ ነገር ምን አለ እንዲህ ቢጥር ማለት ነው። አንዲቷን አሁን ለሰው ልጅ እናንተ ማለት ነው በቃ 100% እንደው ከ195% ጥሩ ብትሆኑ እንኳን ማለት ነው 1% የሆነ ነገር እንከን ካለ እሷን ነው መርጠው የሚያወጡና ብቻ ይከብዳል። እየመሬን ማለት ነው። ያም ሆነ እንግዲህ
ችግር የለውም፣ የተለመደ ነው። የሰው ልጅ በሶሻል ሚዲያ ላይ ሲሆን በጣም ብዙ ነገር ነው የሚባለው እና ምንም ማለት አይደለም። ቡራ ምንም አያዳምጣቸውም። የው ሀይሜ ነው አልፋ አልፋ አንዳንዴ መልስ የምትሰጣቸው እና ብዙ ነገር ስለሚሉ ማለት ነው። በጣም ነው የሚቀኑ በሷ እንደው የምር ማለት ነው እንዴ። በቃ እንደ ሰው ልጅ እንደ ማንኛውም ሰው ጓደኛ መያዝ ነበረባት። ምርጥ የሆነ አብሮ ሰርቶ ከዜሮ ተነስተው እዚህ ሰርተው በሁሉም ነገር አብረው እዚህ ደርሰዋል። እሱም ብሩክ ነው እንግዲህ ብሩክም ለሀይሚ ሀይሚም ለብሩክ ተሳስበው ነው የሚኖሩና በመሀላቸው አሁን ከዚህ በኋላ በመሀላቸው የሚገቡ በጣም ከባድ ነው። ግን እሷ ያው እስከ ጥግ ነው የምትነግራችሁ። አሁን ሌላ ነገር ካላችሁ እስከ ጥግ ነው የምትነግራችሁ እና በጣም ማለት ነው። ስለዚህ አርፋችሁ ቁጭ ብትሉና በቃ ማለት ሁለቱን ለቀቅ አድርጋችሁ የራሳችሁን ህይወት ብትኖሩ ጥሩ ነው። በብሩክ በኩል የምትመጡ ማለት ነው እና ሀይሚን ለመተቸት ብዙ ነገር የሚሉ አሉ። ስለማይጠቅም እኮ ነው። አሁን በቃ አለቀ። ሀይሚና ብሩክ እኮ እውነት ለመናገር እዚህ በኋላ እንደ እግዚአብሔር ፈቃድ ጋብቻ ብቻ ነው የሚቀራቸው። ያው አብረው እየኖሩ አይደል እንዴ? ተጋብተው ልጅ ወልደው በቃ መኖር ብቻ ነው የሚቀራቸው። ስለዚህ ከዚህ በኋላ ምን ይፈጠራል ብላችሁ ነው አሁን ድረስ የምትሽጎደጎዱና ብሩክ ስር ማጠፉ ብዙ አላችሁ። ብሩክ ስለሚወደድ ብዙ ሰው ስለሚፈልገው በጣም ነው ደስ የሚለኝ ብላለች ሀይሚ። እንግዲህ ሙሉነቷን እዚህ ነው የምታወት። በቃ የሰው ልጅ ስለተወደደ በቃ ብዙ ሰው ስለሚወደው ስለሚያደንቀው ስለሚፈለግ በጣም ነው ደስ የሚለኝ። በቃ ከእግዚአብሔር የተሰጠው ጸጋ ነው ብዙ ሰው ስለሚወደው ብላ ነው መልስ የሰጠች። እዚህ በላይ ምን ትላላችሁ ታዲያ? ስለዚህ ተዋቸው በቃ ይኑሩበት። ሀይሚም እንግዲህ ያው እግዚአብሔር ጨርሶ ይማረሽ። ያው አሁን ደህና ናት። እንግዲህ አበባ ተሰጥቷታል፣ ምርጥ አበባ ተሰጥቷታል። ምርጥ እንዴት ነው የፍቅር ቃላቶችም ተጽፎላታል። እስኪ እንግዲህ እሱ ሰው ፊት አታንብቢ፣ ከጨረቃ ቤቶች ፊት አታንብቢ፣ ከተመልካች ፊት ብሎ